አርዕስተ ዜና። የሚኒስትሮች ምክር ቤት ዛሬ ባካሄደው 56ኛ መደበኛ ስብሰባ ለ2019 በጀት ዓመት የሚውል 2.3 ትሪሊዮን ብር በጀት ላይ ተወያይቶ ውሳኔ ያሳለፈ። ይህ ግዙፍ በጀት ለመደበኛ ካፒታል ወጪዎች፣ ለክልሎች ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ እንዲውል ታስቦ የተዘጋጀ ነው። በቀዳሚነት እናጋራችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የሀገሪቱ ክፍሎች በሚገኙ የሀገር ውስጥ ተፈናቃይ መጠለያ ጣቢያዎችና በመከላከያ ሰራዊት ወታደራዊ ካምፖች ውስጥ የሚገኙ ዜጎች በዛሬው ዕለት ድምጻቸውን በመስጠት ላይ እንደሚገኙ አስታውቋል። የምናጋራችሁ መረጃችን ነው። የናይጄሪያ መንግስት በደቡብ አፍሪካ በሚኖሩ ዜጎቹ ላይ እየደረሰ ያለውን ጥቃት ተከትሎ በናይጄሪያ በሚንቀሳቀሱ የደቡብ አፍሪካ የንግድ ተቋማትና ዜጎች ላይ የተሰጡ ልዩ መብቶችን ሊከልስ እንደሚችል ማስጠንቀቁ ተሰምቷል። ዝርዝር አለን። የአውሮፓ ህብረት በሩሲያ 80 በሚደርሱ ተቋማትና ግለሰቦች ላይ ተጨማሪ ማዕቀብ ለመጣል ማቀዱ ተገለጸ። የአውሮፓ ህብረት በሩሲያ ላይ የጣለውን የኢኮኖሚ ማዕቀብ እስካሁን 1.5 ትሪሊዮን ዶላር የሚጠጋ ኪሳራ ማድረሱን ተከትሎ አሁንም ተጨማሪ ጠንካራ ማዕቀቦችን ለመጣል በዝግጅት ላይ መሆኑን አስታውቋል። አብራችሁን ስትቆዩ የምታደምጡት ይሆናል። ሰላም ጤና ይስጥልኝ የሀገሬ ቴሌቪዥን ተመልካቾቻችን፣ እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የሚኒስትሮች ምክር ቤት ዛሬ ባካሄደው 56ኛ መደበኛ ስብሰባ ለ2019 በጀት ዓመት የሚውል 2.3 ትሪሊዮን ብር በጀት ላይ ተወያይቶ ውሳኔ ያሳለፈ። ይህ 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለመደበኛና ለካፒታል ወጪዎች፣ ለክልሎች ድጋፍ እንዲሁም ለዘላቂ የልማት ግቦች ማስፈጸሚያ እንዲውል ታስቦ የተዘጋጀ ነው። ምክር ቤቱ በቅድሚያ የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ የመከረ ሲሆን የተጀመረው የኢኮኖሚ ሪፎርም ውጤቶችን ይበልጥ እንዲያጠናክሩ መነሻ ሆኖ እንዲያገለግል ወስኗል። የ2019 በጀት የቀረበው የ10 ዓመቱን መሪ የልማት እቅድ፣ የመንግስትን የፋይናንስ አቅምና የአስፈጻሚ መስሪያ ቤቶችን ተልዕኮ መሰረት በማድረግም ነው ብሏል። ይህ ረቂቅ የበጀት አዋጅ በቀጣይ ለሚኖረው ማህበራዊና ኢኮኖሚያዊ ትራንስፎርሜሽን ወሳኝ ሚና እንደሚኖረው የታመነበት መሆኑን የገለጸው ምክር ቤቱ በረቂቁ ላይ በሰፊው ከተወያየም በኋላ አስፈላጊ ግብዓቶችን በማከል ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመሆኑም የፌዴራል መንግስት ለቀጣዩ በጀት ዓመት የያዘው ይህ እቅድ ለሀገሪቱ የልማት ግቦች መሳካት ትልቅ ፋይዳ ይኖረዋል ተብሎ ይጠበቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የሀገሪቱ ክፍሎች በሚገኙ የሀገር ውስጥ ተፈናቃይ መጠለያ ጣቢያዎችና በመከላከያ ሰራዊት ወታደር ካምፖች ውስጥ የሚገኙ ዜጎች በዛሬው ዕለት ድምጻቸውን በመስጠት ላይ እንደሚገኙ አስታውቋል። ቦርዱ ከዚህ ቀደም ባወጣው መረጃ መሰረት በዛሬው ዕለታዊ መርሃ ግብር ከ126,000 በላይ የመከላከያ ሰራዊት አባላትና ከ28,000 በላይ የሀገር ውስጥ ተፈናቃዮች በየተመደቡበት የምርጫ ጣቢያዎች በመገኘት ድምጻቸውን ይሰጣሉ ተብሎ ይጠበቃል። ይህ የድምጽ አሰጣጥ ሂደት ባሳለፍነው ሰኞ ግንቦት 24 ቀን 2018 ዓ.ም በይፋ የተከናወነውን 7ኛው ጠቅላላ ሀገራዊ ምርጫ መሰረት በማድረግ ለእነዚህ የህብረተሰብ ክፍሎች በተለየ ሁኔታ በተያዘላቸው ቀን ዛሬ ሰኔ 2 ቀን 2018 ዓ.ም እየተካሄደ ይገኛል። አሁን ላይ ከብሔራዊ ምርጫ ቦርድ የተገኘው መረጃ እንደሚያሳየው በተለያዩ ጣቢያዎች የምርጫ ሂደት በንቃት እየተከናወነ ነው። በተፈናቃዮች በኩል በኦሮሚያ ክልል ደሎመና በሚገኘው የሀገር ውስጥ ተፈናቃዮች ካምፕ የምርጫ ጣቢያ እንዲሁም በደቡብ ኢትዮጵያ ክልል ቡሌ የሀገር ውስጥ ተፈናቃዮች ካምፕ የምርጫ ጣቢያ ዜጎች ድምጽ የመስጠት ሂደታቸውን በተቀመጠው አቅጣጫ መሰረት እያከናወኑ ይገኛሉ። በተያያዘም በወታደራዊ ካምፖች በተዘጋጁ የምርጫ ጣቢያዎች ሰራዊቱ ዴሞክራሲያዊ መብቱን በመጠቀም ላይ ይገኛል። በዚህ መሰረት በማዕከላዊ እዝ የምርጫ ጣቢያ፣ በሰመራ ወታደራዊ ካምፕ የምርጫ ጣቢያ እንዲሁም በቡልቡላ ወታደራዊ ካምፕ የምርጫ ጣቢያዎች የድምጽ አሰጣጥ ሂደቱ በተያዘለት እቅድ መሰረት እየተካሄደ መሆኑን የቦርዱ መረጃ ያመለክታል። የአውሮፓ ህብረት ጤናና የሰብአዊ አገልግሎት ላይ ከኢትዮጵያ ጋር በትብብር እንደሚሰራ ተገለጸ። የጤና አገልግሎት ተደራሽነት የመከላከልና የመቆጣጠር አቅምን ለማሳደግ ከአውሮፓ ህብረት ጋር በትብብር እንደሚሰሩ ያስታወቁት የጤና ሚኒስትሯ ዶክተር መቅደስ ዳባ የጋራ መፍትሄ የሚሹ የጤና አገልግሎትን ለማጎልበት ከአውሮፓ ህብረት ጋር በቅንጅት መስራት እንደሚሻ አመላክተዋል። የአውሮፓ ህብረት የእኩልነት ዝግጁነትና የቀውስ አስተዳደር ኮሚሽነር ሀጃላ ሀቢብ በበኩላቸው በዓለም አቀፍ ደረጃ ለሚከሰቱ የጤና ስጋቶች ፈጣን ምላሽ ለመስጠት እየተደረገ ያለውን ጥረት ያደነቁ ሲሆን በተለይም የኢቦላ ወረርሽኝን ጨምሮ በሀገርና በአህጉር ደረጃ የሚከሰቱ የጤና ችግሮችን ለመከላከል ኢትዮጵያ እየሰራች ያለውን ስራ የአውሮፓ ህብረት እንደሚደግፍ አስገንዝበዋል። ህብረቱ በቀጣይ በጋራ መፍትሄ የሚሹ የጤና የድንገተኛ አደጋ ዝግጁነትና የሰብአዊ ፈተናዎች ዙሪያ ከኢትዮጵያ ጋር በቅርበት ለመስራት ዝግጁ መሆኑን ማረጋገጡን ሚኒስቴሩ በማህበራዊ የትስስር ገጹ አመላክቷል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን።
የናይጄሪያ መንግስት በደቡብ አፍሪካ በሚኖሩ ዜጎቹ ላይ እየደረሰ ያለውን ጥቃት ተከትሎ በናይጄሪያ በሚንቀሳቀሱ የደቡብ አፍሪካ የንግድ ተቋማትና ዜጎች ላይ የተሰጡ ልዩ መብቶችን ሊከልስ እንደሚችል አስጠነቀቀ። የውጭ ጉዳይ ሚኒስትሯ አምባሳደር ቢያንካ ኦዱሜግው ኦጁኩ ከፕሬዝዳንት ቦላ ቲኑቡ ጋር ከመከሩ በኋላ እንደገለጹት አቡጃ ለተደጋጋሚው ጥቃት ሙከራ የደቡብ አፍሪካ ባለስልጣናት የሰጡት ምላሽ ደካማ መሆኑን ገልጸዋል። ሚኒስትሩ አክለውም ጥቃቱ ያነጣጠረው በጥቁር አፍሪካውያን ስደተኞች ላይ ብቻ መሆኑን፣ ህጋዊ የንግድ ስራ የሚሰሩ ናይጄሪያውያን ንብረታቸው እየተዘረፈ ልጆቻቸውም በትምህርት ገበታቸው ላይ ማስፈራሪያ እየደረሰባቸው መሆኑንም ገልጸዋል። ናይጄሪያ በጸረ አፓርታይድ ትግል ወቅት ለደቡብ አፍሪካ ያደረገችው ታሪካዊ ድጋፍ ያስታወሱት ሚኒስትሯ አሁን እየደረሰ ያለው በደል አሳዛኝና ተቀባይነት የሌለው መሆኑን ጠቁመዋል። የናይጄሪያ የህዝብ ተወካዮች ምክር ቤት በአገሪቱ ያለው የደቡብ አፍሪካ ኩባንያዎች የንግድ ፈቃድ ለጊዜው እንዲታገድ የውሳኔ ሀሳብ አቅርበዋል። በተጨማሪም ፕሬዝዳንት ቦላ ቲኑቡ ወደ ሀገራቸው መመለስ ለሚፈልጉ ዜጎች 5 በረራዎችን የፈቀዱ ሲሆን እስካሁን ከ1000 በላይ ናይጄሪያውያን ወደ ሀገራቸው ለመመለስ መመዝገባቸው ታውቋል። መንግስት ተመላሾችን መልሶ ለማቋቋም ከብሔራዊ የአደጋ ስጋት አመራር ጋር እየሰራ እንደሚገኝም ዴይሊ ፖስት ዘግቧል። ፕሬዝዳንት ዶናልድ ትራምፕ በኢራን ቁጥጥር ስር በሚገኘው የሆርሙዝ ባህረ ሰላጤ አቅራቢያ ትላንት የተከሰከሰው የአሜሪካ አፓቼ ሄሊኮፕተር አብራሪዎቹ በሰላም መትረፋቸውን አስታውቋል። ኒውዮርክ ታይምስ የአፓቼ አብራሪዎች መትረፋቸውን የዘገበ ሲሆን ፕሬዝዳንቱ ወደ ዋሽንግተን ዲሲ ከመመለሳቸው በፊት በጆን ኤፍ ኬኔዲ አየር ማረፊያ ለጋዜጠኞች በሰጡት መግለጫ አብራሪዎቹ ደህና ናቸው፣ ምንም የተጎዳ ሰው የለም ብለዋል። ሄሊኮፕተሯ የተከሰከሰችው በኢራን ጥቃት በቴክኒክ ችግር ወይም በሌላ ምክንያት ስለመሆኑ እስካሁን የታወቀ ነገር የለም። ይህን አስመልክቶ ዋይት ሃውስ የውጭ ጉዳይ መስሪያ ቤትና የማዕከላዊ መረጃ ከመስጠት ተቆጥበዋል። ይህ ክስተት የተፈጠረው ኢራንና እስራኤል የትራምፕን ጥሪ ተከትሎ ጥቃት ማቆማቸውን ባሳወቁ ማግስት ነው። ይሁን እንጂ እስራኤል በሂዝቦላህ ላይ የምታደርገውን ጥቃት የምትቀጥል ከሆነ ቴህራን አጸፋዊ እርምጃ እንደምትወስድ አስጠንቅቃለች። ባለፈው ቅዳሜና እሁድ በኢራንና እስራኤል መካከል ከፍተኛ ወታደራዊ ግጭት አገርሽቶ እንደነበር የሚታወስ ነው። ኢራን በቤይሩት ዳርቻ በሂዝቦላ ላይ ለተፈጸመው ጥቃት አጸፋ በማለት በእስራኤል ላይ ሚሳኤል ስትተኩስ፣ እስራኤል በበኩሏ የኢራን የአየር መከላከያና የፔትሮኬሚካል ፋብሪካ መምታቷ አይዘነጋም። የኢራን አብዮታዊ ዘብም በሃይፋ በሚገኝ የእስራኤል ተቋም ላይ ተመሳሳይ ጥቃት ማድረሱን ገልጿል። የአውሮፓ ህብረት በሩሲያ 80 በሚደርሱ ተቋማትና ግለሰቦች ላይ ተጨማሪ ማዕቀብ ለመጣል ማቀዱ ተገለጸ። የአውሮፓ ህብረት በሩሲያ ላይ የጣለው የኢኮኖሚ ማዕቀብ እስካሁን 1.5 ትሪሊዮን ዶላር የሚጠጋ ኪሳራ ማድረሱን ተከትሎ አሁንም ተጨማሪ ጠንካራ ማዕቀቦችን ለመጣል በዝግጅት ላይ መሆኑን አስታውቋል። ይህ ቀጣይ የቅጣት እርምጃ ሞስኮ በዩክሬን ላይ እያካሄደች ያለውን ጥቃት ለመግታት የሚደረገው ጥረት አካል መሆኑን ተነግሯል። እንደ ዘገባው ከሆነ እስካሁን የተጣሉ ማዕቀቦች በሩሲያ የኢነርጂ፣ የፋይናንስና የቴክኖሎጂ ዘርፎች ላይ ከፍተኛ ተጽዕኖ አሳድረዋል። አዲሱ የማዕቀብ እቅድ በዋናነት ቀደም ሲል የተጣሉ ማዕቀቦችን ጥሰው ወደ ሩሲያ የሚገቡ የጦር መሳሪያ ክፍሎችንና የቴክኖሎጂ ውጤቶችን ለመቆጣጠር ያለመ ነው። የአውሮፓ ኮሚሽን አባል ሀገራት በማዕቀቡ ዝርዝር ጉዳዮች ላይ ጥብቅ ውይይት እያደረጉ ሲሆን በቅርብ ቀናት ውስጥ ስምምነት ላይ ይደርሳሉ ተብሎ ይጠበቃል። ይህ እርምጃ በሩሲያ ኢኮኖሚ ላይ የሚያሳድረው ጫና እየበረታ ቢመጣም ሞስኮ በበኩሏ ማዕቀቦቹ በራሱ በአውሮፓ ኢኮኖሚ ላይ የዋጋ ግሽበትንና የኃይል አቅርቦት እጥረትን እያስከተሉ መሆኑን በመጥቀስ ተችታለች። ቢሆንም ግን የአውሮፓ ህብረት ዩክሬን ሉዓላዊነቷን እስክታስከብር ድረስ ድጋፉንና ማዕቀቡን እንደሚቀጥል በድጋሚ አረጋግጧል ሲል የዘገበው አልጀዚራ ነው። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ